First time I arrived to the opening, and then 5 big construction haven't always late. Wow, mashallah, very nice. Vas-y. Ouais. So الزايا هنا. غزالة اسمها. Look at me. This is my badge. كذا.
ሌሎች ክልሎችም ተስፋፍቶ በየአቅጣጫው ተአምር እየታየበት ነው። በከተሞች በስኬት የታጀበው የኮሪደር ልማትም ወደ አርሶ አደሩና አርብቶ አደሩ ቀይ ዘልቋል። ኮሪደሮች የምንላቸው ዛሬ በጥራትም በስፋትም በኤፊሽንሲ በከፍተኛ ደረጃ ባህል የተቀየረ መሆኑን የምናይበት ነው እና ዘርፉ በከፍተኛ ደረጃ እየተነቃቃ ያለ በእድገት ውስጥ ያለ ወደፊትም የሚያደግ ኢትዮጵያ በመገንባት ሂደት ውስጥም ሚና ያለው ኢትዮጵያ ደግሞ ተገንብታ ተጠናቀቀች እንኳን ብለን ደግሞ በዛ ደረጃም ሳንደርስ ኤክስፖርት አድርገን ሌሎች የጎረቤት ሀገራትን ጭምር ከኛ እንደሚወስዱበት ደረጃ ላይ እየደረስን ያለ መሆኑ ማየት ይቻላል። እንደ ሀገር ካየን የሀገር ግንባታ የጋራ ቤታችን ነው። ፕሮጀክቱ የጋራ ነው ማለት ነው። ስለዚህ አሰሪው የስራ ተቋራጭ ነው፣ አማካሪው የስራ ተቋራጭ ነው፣ አማካሪው አሰሪው ያለው። የተከበረው የሕዝብ ተወካዮች ምክር ቤት የከተማ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዱ፣ ክቡራን የቋሚ ኮሚቴያችን አባላት፣ ጳጉሜ 4 ቀን 2017 ዓ.ም ከጉባ ሰማይ ስር የተበሰረ የግድቡ መጠናቀቅ ለአንድ ዓላማ በጽናት የመቆምና የመተባበር ማሳያ እንዲሁም በራስ አቅም ትላልቅ ፕሮጀክቶችን ማከናወን እንደሚቻል ለዓለም የተመሰከረበት የመላው ጥቁር ሕዝቦች የድል ቀን ነው። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ሥራ ህዳሴ ነው። ህዳሴ የትላንት ቁጭት ማሰሪያ፣ የመጪው ንጋት ማብሰሪያ ነው። በኢትዮጵያውያን የላብና የደም ጠብታ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ያለማንም የገንዘብ ድጋፍ በራስ አቅም የአይቻልምን ግንብ በአንድነት የናዱበት ለትውልድ የሚተላለፍ ደማቅ ታሪክ ነው። እንኳን ተባበረ፣ እንኳን ጨከረ፣ እንኳን አብረን እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ነው። ምክንያቱም ፍሬው ጣፋጭ ነው። መስዋዕትነት ከፍለን ገንዘብ አባክነን መጨረሻ ላይ ይህን ነገር ማየት ባንችል ኖሮ ይሰራ ነበር። ነገር ግን የአሁኑ ጭቅጭቅ፣ የአሁኑ መከራ መጨረሻ ላይ ልጆቻችን 62 ቢሊዮን ዶላር በላይ የሚገኙት ውሃ ለማኖር ነው ያናሳካ ነበር። መሪ ናቸው። አቶ ለማ ቡርኪና ፋሶ በማሌዥያ እና የፈረንሳይ የኢትዮጵያ አየር መንገድ አካባቢ ስራ አስኪያጅ ወይም ኤሪያ ማኔጀር፣ የዓለም አቀፍ የጥሪ ማዕከል ግሎባል ኮል ሴንተር ዳይሬክተር እና የኢትዮጵያ ዓለም አቀፍ አገልግሎቶች የኢትዮጵያን ኢንተርናሽናል ሰርቪስስ ማኔጂንግ ዳይሬክተር በመሆን ኤፕሪል 8 ወይ ደግሞ መጋቢት 30 1938 እንደ ኢትዮጵያ አቆጣጠር በረራ ከአዲስ አበባ ወደ ካይሮ የመጀመሪያ በረራ ያደረግንበት ወር ነው። ይህንን ዓመት በሙሉ የ80ኛ ዓመት አገልግሎታችንን እያከበርን ነው ያለነው። የምናደርገው የመጀመሪያዎቹ 3 ተጠያቂዎች ፓናሊስቶች ስለ ታላቁ የህዳሴ ግድብ ከዛ ጋር